ለናችሁ ተማሪዎች ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ስታቲክስ ቱ ፋይናል ኤግዛም ነው ይዤላችሁ የመጣሁት። አሪፍ አሪፍ ጥያቄዎች ስላሉት ከቪዲዮ መጨረሻ አብራችሁን ቆዩ። እሺ ወርክአውት ፓርት ስለሆኑ እያንዳንዶቹን በዲቴል ነው የምናያቸው። የመጀመሪያው ጥያቄ ምንድን ነው የሚለው ፕሮብሌም ዋን the survey was conducted to investigate whether alcohol consumptions and smoking are related. The following information was compiled from 600 individuals as follows. Let alpha 0.05 show the necessary step to test if these two variable are dependent. ስለዚህ እዚህ ጋር የተጠየቀው ምንድነው ሁለቶቹ ቫሪያብሎች ድሪንኪንግ እና ስሞኪንግ ያላቸውን አንዱ በአንዱ ላይ ዲፔንደንት ነው፣ አንዱ በሌላው ላይ ዲፔንደንት አይደለም ወይ የሚለውን እንድንለይ ነው የተጠየቅነው። ስለዚህ እዚህ ጋር የስሞከር ናን ስሞከር ቶታሉ አለ፣ ሆሪዞንታል እና ቨርቲካል ነው። ስለዚህ የኮንቲንጀንሲ ቴብል ተሰጥቶናል እና የምንጠቀመው ቴስት ማን ነው እዚህ ጋር ኢንዲፔንደንት ስለሆነ እንትን እንድናደርግ የተጠየቅነው መጠቀም ያለብን ምንድን ነው ካይ ስኩዌርን ነው የምንጠቀመው። ምክንያቱም ዲፔንደንት ናቸው ወይ አንዱ በአንዱ ላይ ዲፔንድ ነው የሚለውን ለማረጋገጥ የምንጠቀመው ምን ስለሆነ ነው ካይ ስኩዌር ነው። ካይ ስኩዌር ኢኳሊቲ ኦፍ ፕሮፖርሽን ሰቨራል ፕሮፖርሽንንም እንዲሁ ጉድነስ ኦፍ ፊት ቴስትን የምናደርግበት ወይ ነው እና እዚህ ጋር የተጠየቀው ደግሞ አንደኛው ምንድን ነው ዲፔንደንት ናቸው ወይ ሁለቱ ቫሪያብል የሚለውንም ደግሞ ማረጋገጫችን ማለት ነው ካይ ስኩዌር ስለሆነ ነው። ስለዚህ ካይ ስኩዌር ነው የምንጠቀመው ማለት ነው። እዚህ ጋር የተሰጠን ዳታ አለ። ከዛ ምንድን ነው ስቴት ዘ ኑል ኤንድ ኦልተርኔቲቭ ሃይፖቴሲስ ይላል። ሁለተኛው ላይ ደግሞ ዴተርማይን ክሪቲካል ካይ ስኩዌር ቫሉ ኤንድ ሜክ ዲሲሽን ከዛ ኮምፒውት ቴስት ስታቲክስ ነው የተባለው ማለት ነው። ስለዚህ እንዴት እንደመጣ እንመልከተው ማለት ነው አሰራሩ። እሺ ዳታው እዚህ ጋር ይኸውና ድጋሚ ጽፌው ነው የተሰጠው ነው። ይሄንን ይመስላል። ከዛ አንደኛው ላይ ምንድነው ስቴት ዘ ኑል እና ኦልተርኔቲቭ ሃይፖቴሲሳችን የተጠየቀው። ስለዚህ እዚህ ጋር ምንድነው አልኮል ኮንሳምፕሽን እና ስሞኪንግ ኢንዲፔንደንት ብለን ነው የምንነሳው ከምናችን ኑል ሃይፖቴሲሳችንም ማለት ነው። ኢንዲፔንደንት ናቸው እርስ በርስ ሪሌሽን የላቸውም ብለን እንነሳለን። ስለዚህ ኤች ዋናችን ምን ይሆናል ማለት ነው አልኮል ኮንሳምፕሽን ኤንድ ስሞኪንግ ዲፔንደንት ወይም አርኖት ኢንዲፔንደንት ማለት እንችላለን ማለት ነው። ምክንያቱም በሁለቱ መካከል ያለውን ዲፔንደንሲ ለማወቅ ስለሆነ ይሄኛውን እንትን የምናካሄደው ማለት ነው ሃይፖቴሲስ የምናወጣው። እሺ ከዛ ሁለተኛ ላይ ምንድነው የተጠየቀው ዲተርማይን ክሪቲካል ካይ ስኩዌር ቫሊዩ ኤንድ ሜክ ዲሲሽን ነው። ስለዚህ ካይ ስኩዌር ቫሊዩአችንን ፈልገን ዲሲሽን እንድንወስድ ነው የተጠየቀው። ስለዚህ መጀመሪያ ምንድነው ዲግሪ ኦፍ ፍሪደም ማግኘት አለብን። ዲግሪ ኦፍ ፍሪደም ደግሞ ምንድነው ሮ ሲቀነስ ዋን ሲባዛ ኮለመኑን በምንድነው ሲቀነስ አንድ አድርገን ሁለቱም ማብዛት ነው። ሮዋችን ስንት ነው? ሁለት ሮ አለ። ይኸኛው የመጀመሪያው የድሪንኪንግ ሮ አለ፣ ሁለተኛው የነን ድሪንከር ሮ አለ ማለት ነው። ስለዚህ ሁለት ይሆናል ማለት ነው። ሁለት ሲቀነስ አንድ ይሆናል ሮዋችን እዚህ ጋር ያለው ማለት ነው። ከዛ ኮለመናችንም ስንት ነው የሚሆነው? ሁለት ነው። ይሄ የስሞከር ኮለመን አለ፣ ይሄ የነን ስሞከር ኮለመን አለ። ሁለት ሲቀነስ አንድ ነው የምናደርገው ማለት ነው። ስለዚህ ሁለት ሲቀነስ አንድ አንድ ነው። ሁለት ሲቀነስ አንድ አንድ ነው። አንድ ሲባዛ በአንድ አንድ ይሆናል ማለት ነው ዲግሪ ኦፍ ፍሪደማችን። ስለዚህ ክሪቲካል ቫሊዩን ለማግኘት ምንድነው አልፋ 0.05 ላይ ነው ተብለናል እና ካይ ስኩዌር 0.05 ላይ ዲግሪ ኦፍ ፍሪደሙ አንድ ሆኖ ያለውን ቫሊዩ ሄጄ አነባለሁ ማለት ነው። ከቴብል ላይ ስታነቡት የ3.841 ነው የሚመጣው ክሪቲካል ቫሊዩአችን ማለት ነው። ስለዚህ ከዚህ በላይ መሆን አለበት ምናችን ዲሲሽን ሮላችንን ስናወጣ ሪጀክት የምናደርገው ኤችዋችን ምን ከተፈጠረ ነው ኢፍ ኮምፒውተር ያደረግነው ካይ ስኩዌራችን ከ3.841 በላይ ከሆነ ሪጀክት ማድረግ እንችላለን ማለት ነው። አዘርዋይዝ አክሴፕት ነው የምናደርገው ያንን ነው ኤች። ስለዚህ ቀጣይ ምንድነው ወደ ኮምፒቲሽን ስቴጁ ላይ ነው የምናልፈው ማለት ነው። ስለዚህ ኮምፒውተር ነው የምናደርገው ሶስተኛ ላይ ዘ ቴስት ስታቲክስ ቫሉያችንን ነው የሚለው። ስለዚህ መጀመሪያ ምንድነው እዚህ ጋር ኦብዘርቭ ፍሪኩዌንሲያቸው ነው የተሰጠን ከዳታው ላይ እንደምናየው 193 165 89 153 የሚለው ኦብዘርቭ ፍሪኩዌንሲያቸው ነው። ስለዚህ እኛ ምን ማግኘት አለብን? ኤክስፔክትድ ፍሪኩዌንሲያቸውን ማግኘት አለብን ማለት ነው። ስለዚህ ኤክስፔክትድ ፍሪኩዌንሲያቸውን ለማግኘት ሮ ቶታሉን ለኮለመን ቶታሉ አብስተን ኦቨር ለግራንድ ቶታል ነው። ግራንድ ቶታል ምናልባት 600 ነው አጠቃላይ ዳታ አለች። እንደ የኢንተርቪው እየሄድን ሮ ቶታል እና ኮለመን ቶታል እንፈልጋለን ማለት ነው። ስለዚህ የመጀመሪያው ምንድነው ድሪንከር እና ስሞከር የሆኑ ማለት ነው። ድሪንከርን ስሞከር ነው። ስለዚህ የእነሱን ስንፈልግ ምንድነው የምናደርገው? የድሪንከር እና ስሞከር መጀመሪያ ምንድነው ሮ ቶታላቸው 358 ይሆናል። ሮ ቶታላቸው 258 ይሆናል። ግራንድ ቶታሉ 600 ነው። ስለዚህ ሁለቱን አብስተን ለ600 ስናካፍላቸው 186.26 ይመጣል ማለት ነው። ከዛ ሁለተኛው ደግሞ ምንድነው የድሪንከር እና የነን ስሞከር ሮን ነው የምንሰራው። እዚህ ጋር ስንመጣ ደግሞ
ሮ ቶታላችን 358 ኮለመን ቶታላችን 318 ግራንድ ቶታል ያው 600 ነው የሁሉም። ስለዚህ ሁለቱን አብዝተን ለ600 እናካፍላቸዋለን ማለት ነው። 358 ሲባዛ እዚህ ጋር ያለው ማለት ነው በ282 ሲካፈል ለ600 ሚን እዚህኛው ጋር ያለው 358 ሲባዛ በ318 ሲካፈል ለ600 እናደርገዋለን 189.74። ይሄ ሁለተኛዎችን ኢለመንት አገኘን ማለት ነው። የምኑ የኤክስፔክትድ ፍሪኩዌንሲያችን። ከዛ ሶስተኛ ደግሞ ወደ የትኛው እንሄዳለን? ነንደሪንከር ሆኖ ስሞከር ያለውን ኤክስፔክትድ ፍሪኩዌንሲ ስንት ነው ስንል እዚህ ጋር ኮለመን ቶታል ሮ ቶታሉ 242 ኮለመን ቶታሉ 282 ግራንድ ቶታል 600 አለ። ስለዚህ 282 ሲባዛ በ242 ሲካፈል ለ600 ስንት ይመጣል ማለት ነው? 113.74 ይመጣል። የመጨረሻው ደግሞ የማን ነው? የነንደሪንከር እና ነን ስሞከር ነው። ስለዚህ የሁለቱ ሮ ቶታል እና ኮለመን ቶታል እንወስዳለን ማለት ነው። ስለዚህ ሮ ቶታላቸው ስንት ይሆናል? 242 ኮለመን ቶታላቸው ስንት ይሆናል? 318 ከዛ ሁለቱን አብዝተን ለ600 ማካፈል ማለት ነው። ስለዚህ ስናካፍለው ስንት ይመጣል? 128.26 ይመጣል። ስለዚህ አሁን ኤክስፔክትድ ፍሪኩዌንሲን ካገኘን ወዲያ ቀጣይ ምንድነው ኮምፒውተር የምናደርገው ካይ ስኩዌር እንትናችን ነው ሳምፕል ካይ ስኩዌሩን ካልኩሌት ማድረግ ነው ማለት ነው። ስለዚህ ወደዚህኛው ጋር እንለፍ ማለት ነው። ስለዚህ አሁን እዚህ ጋር ፎርሙላችን ምንድነው? ሳምፕል ካይ ስኩዌራችን ማለት ካይ ስኩዌር ስትፈልጉ የምታደርጉት ሰሜሽን ነው። የምኑ የኦብዘርቭ ፍሪኩዌንሲ አለ ከኤክስፔክትድ ፍሪኩዌንሲ ላይ ቀንሳችሁ ስኩዌር አድርጋችሁ ለኤክስፔክትድ ፍሪኩዌንሲ እያካፈላችሁ ነው የምትሄዱት። ሳሙን ነው የምንፈልገው ማለት ነው ተደምሮ የመጣውን። ስለዚህ እዚህ ጋር ኦብዘርቭ ዷል ጊቭኑ ነው። አሁን የካልኩሌት አድርገን ያመጣ ነው አለ። ከዛ ካልኩሌት አድርገን ያመጣ ነው አለ። ካልኩሌት አድርገን ካመጣን ወዲያ ምንድነው መተካት ነው ማለት ነው የሚጠበቅብን እዚህ ጋር ቫልዩዎቹን። የመጀመሪያው ስንት ነው? 188.29 አለ። እሱን እንወስዳለን 188.29 ስለሆነ መጀመሪያ ኤክስፔክትዱ አለ። ኤክስፔክትዱ ስንት ነው? 193 አለ። 193 ላይ 282.26 አለ። እኔ አሁን እዚህ ጋር ኤፍኦ ማይነስ ኤፍ ስኩዌር ኦቨር ኤፍ ያደረኩት ጊዜ ለመቆጠብ ነው፣ ግን እናንተ መነጣጠል ትችላላችሁ። መጀመሪያ ኤፍኦ ማይነስ ኤፍ ሰርታችሁ ከዛ ኤፍኦ ማይነስ ኤፍ ስኩዌር አድርጋችሁ ከዛ መጨረሻ ላይ ኤፍኦ ማይነስ ኤፍ ስኩዌር አድርጋችሁ ለኤፍ ማካፈል ትችላላችሁ። ስቴፑን ለማሳጠር ፈልጌ ነው። ከዛ እንደዚህ አድርገን እንሰራዋለን ማለት ነው። ስለዚህ እዚህ ጋር ይሄኛውን እንቀንሳለን ከዚህ ላይ ማለት ነው። ከኤክስፔክትዱን ስንቀንስለት ስንት ይሆናል? ስኩዌር ስናደርገው ከዛ ለራሱ ለኤክስፔክትድ ፍሪኩዌንሲ ስናባዛው ስንት ይመጣል? 3.639 ይመጣል። ከዛ የሁለተኛው ላይ ስንመጣ ደግሞ 165 አለ፣ 189.74 አለ። ይሄ ደግሞ ስንት ይመጣል? 3.227 ይሆናል ማለት ነው። ስለዚህ እናንተ አሁን እንዳልኳችሁ እንትኑን በሰፊው ማሳየት ትችላላችሁ፣ ግን በአጭሩ ሲሰሩት እንደዚህ ነው የሚመጣው። ኤፍኦ አለ፣ ኤፍኢን ትወስዳላችሁ፣ ስኩዌር አድርጋችሁ ለኤፍ ታካፍሉታላችሁ ማለት ነው። የምንመልስ ነገር የለም። ከዛ 3.227 ይመጣል። 89 ሲሆን ደግሞ እና ኤክስፔክትዱ 113.74 የመጣበት ላይ ካይ ስኩዌር ስንት ይመጣል ማለት ነው? 5.383 ነው ማለት ነው። ከዛ የመጨረሻ ኢንትሪ ያለች አንደኛው ኢንትሪ እዚህ ጋር ያላስገቧት ማነች? 158 ሲሆን ኤክስፔክትድ ፍሪኩዌንሲ 153 ሲሆን አለ። ስለዚህ 153 እና ኤክስፔክትዱ ደግሞ ስንት ሲሆን ይሄ ኦብዘርቭዱ ነው። ኤክስፔክትዱ ደግሞ 128.26 አለ ማለት ነው። ስለዚህ የሁለቱን ዲፈረንስ ፈልጌ ስኩዌር አድርጌያቸው ለኤክስፔክትድ ፍሪኩዌንሲ ለ128.26 አካፍላለሁ። የላስት ኢንትሪውን እዚህ ጋር ስላልጻፍኳት ነው። ከዛ እንደዚህ ስናደርገው ስንት ይመጣል ማለት ነው? 4.774 ይሆናል ማለት ነው። ይሄ የላስት ኢንትሪው ነው። ስለዚህ የአራቱ ኦብዘርቭ ፍሪኩዌንሲ ነበረ ከቴብሉ የተሰጠን። አራት ኤክስፔክትድ ፍሪኩዌንሲ ዋጣው እስከዚህኛው። ከዛ ምን አደርጋለሁ? ኮምፒውተር አደረኩ ማለት ነው ከስኩዌሬን። ከዛ ምንድን የቀረኛውን ሰም ማድረግ ነው፣ ቫልዩዎቹን መደመር ነው ማለት ነው። ከዛ ሲደምሯቸው ሳምፕል ካይ ስኩዌራችሁን ታገኛላችሁ ማለት ነው። ስለዚህ ሲደመሩ አራቱ ቫልዩዎች 17.02 መጣ። ይሄ ኮምፒውተር ያደረግ ነው። ስለዚህ ዲሲሽናችን ምን ይሆናል ማለት ነው? ሪጀክት ማድረግ ነው። ምክንያቱም ቅድም እንትን አድርገን የመጣነው ካስታወሳችሁ ስንት ነች? 3.84 ነች። ስለዚህ ከሱ በላይ ከሆነ ሳምፕል ካይ ስኩዌራችን ሪጀክት እናደርገዋለን ስላልን ሪጀክት እናደርገዋለን ማለት ነው። 17.02 ከ3.84 ስለሚበልጥ ማለት ነው። ስለዚህ ዲሲሽናችን ሪጀክት ማድረግ ይሆናል ማለት ነው። ኤች ኦን። እሺ ፕሮብሌም ቱ ላይ ስንመጣ ኤዲን ኦፍ ሴክሬታሪያት ስኩል ክሌምስ ዳት ኢትስ ግራጁዌት ካን ታይፕ አት ሊስት 80 ወርድስ ፐር ሚኒት ነው የሚለው። ስለዚህ
ኦን አቨሬጅ በአማካኝ 80 ነው ታይፕ የሚያደርጉት ነው የተባለው። ሰፖዝ ዩ ዋንት ቱ ሃየር ሰም ኦፍ ዚስ ግራጁዌትስ ኢፍ ዘ ዲን ክሌም ኢዝ ትሩ ኤንድ ዩ ቴስት ዘ ታይፕ ኦፍ ዘ ስፒድ ኦፍ 60 ነው ግራጁዌት ኤናችን ማለት ነው 60 ግራጁዌትስ ኤንድ ኦብቴን ኤ ሚን ኦፍ 75 ወርድስ per minute with sample standard deviation 10 ተሰጥቷል ሳምፕሉ assuming the type speed for the graduate of the secretariat school is normally distributed test the director's claim and decide whether to hire the graduate or not ስለዚህ መቅጠር አለበት የለበትም የሚለውን እንድናረጋግጥ ነው የተጠየቅነው 5% ሌቭል ኦፍ ሲግኒፊካንት ተሰጥቶናል ማለት ነው ስለዚህ ይሄኛውን ኮምፒት እናድርግ ማለት ነው ስለዚህ እዚህ ጋር አሁን መጀመሪያ ምንድነው የተጠየቀው ስቴት ዘ ኑል ኤንድ ኦልተርኔቲቭ ሃይፖቴሲስ ነው ስለዚህ ኤችኦ እና ኤችኦ ናችን እንድናወጣ ነው የተፈለገው መጀመሪያ ኤችኦአችን ስንት ይሆናል ማለት ነው ኤችኦ ማለት ናል ሃይፖቴሲሳችን ማለት ነው ስለዚህ አትሊስት ስንት ታይፕ ያደርጋሉ ተብሏል አትሊስት 80 ታይፕ ያደርጋሉ ነው ስለዚህ አትሊስት ማለት ሚኒመም ማለት ነው ስለዚህ ከዛና ከዛ በላይ ታይፕ ማድረግ ይቻላል ማለት ነው ስለዚህ ሚናችን ስለዚህ ፖፑሌሽን ሚናችን ምን ይሆናል ማለት ነው ግሬተር ዛ ኦር ኢኳልስ ቱ 8 ይሆናል ማለት ነው ያ ኤችኦ ነው ኤችኦ ናችን ይሄ ማለት አቨሬጅ ታይፒንግ ስፒዳቸው አትሊስት 80 ወርድስ ነው ፐር ሚኒት ማለት ነው ከዛ አልተርኔቲቭ ሃይፖቴሲሳችን ስለዚህ ስንመጣ ምን ይሆናል ማለት ነው ለዛ 8 ነው ስለዚህ ከ80 በላይ ከሆነ እነዚህ ሰዎች መቀጠር አለባቸው አቨሬጁ ከ80 እና ከ80 በላይ ከሆነ ከ80 በታች ከሆነ ደግሞ መቀጠር የለባቸውም ሪጀክት ማድረግ አለብን ማለት ነው ስለዚህ ይሄንን እናረጋግጣለን ማለት ነው ከዛ ሁለተኛ ላይ ምንድነው ዲተርማይን ዘ ክሪቲካል ቫልዩ እና ሜክ ዲሲሽን ነው የተባለው ክሪቲካል ቫልዩ ፈልጋችሁ ዲሲሽናችሁን አስቀምጡ ነው የተባለው ስለዚህ ዲሲሽን ሩላችን ለመፈለግ ምንድነው የተሰጠን እዚህ ጋር ካሉን ጊቭኖች ኤን ስንት ተሰጥቷል ኤን 16 ነው ኤን 16 ነው ማለት በዚህ ኬዝ ማለት ነው ቲ ቴብልን ነው የምንጠቀመው ምክንያቱም ኤናችን ስሞል ስለሆነ ማለት ነው እና የሳምፕል ስታንዳርድ ዲቪዬሽን ነው የፖፑሌሽን ስታንዳርድ ዲቪዬሽን አልተሰጠንም ማለት ነው ስለዚህ ጊቭናችን ማን አለ ኤን 16 ነው ሳምፕል ስታንዳርድ ዲቪዬሽናችን ደግሞ ስንት ነች 10 አለች ከዛ ዲግሪ ኦፍ ፍሪደም እንፈልጋለን ማለት ነው እሺ ከዛ ቲ ቴብል ይሆናል ማለት ነው የምንጠቀመው ከዛ ዲግሪ ኦፍ ፍሪደም መጀመሪያ እናገኝ ዲግሪ ኦፍ ፍሪደም ማለት ኤን ማይነስ 1 ይሆናል ማለት ነው ኤን ማይነስ 1 ነው ኤናችን 16 ነው ሲቀነስ 1 15 ይሆናል ማለት ነው ዲግሪ ኦፍ ፍሪደማችን አልፋ ስንት ነው የተሰጠን 0.05 ማለት ነው ስለዚህ አሁን የሚያስፈልገን ክሪቲካል ቲ ቫልዩአችን ስንት ነች ማለት ነው ዲግሪ ኦፍ ፍሪደም 15 ሲሆንና አልፋ 0.05 ሲሆን ይሄንን ከቴብል ላይ ሄዳችሁ ማየት ነው ከዛ ሄደን ስናየው ምንድነው ክሪቲካል ቫልዩአችን የሚሆነው ማይነስ 1.753 ነው የሚመጣው ማለት ነው 1.573 ማይነስ ያረኳት ምንድነው ለዛን ስለሆነ እዚህ ጋር ያለው ስቴትመንት ለዛን ከሆነ ከሌፍት ያለውን ስለምንወስድ ነው ማይነስ 1.753 ነው ማለት ነው ስለዚህ ዲሲሽን ሩላችን እዚህ ጋር ምን ይሆናል ማለት ነው በዚህ ክሪቲካል ቫልዩ ካገኘን ወዲያ ሪጀክት ማድረግ ዲሲሽን ሩላችን ስታስቀምጡ ሪጀክት ኤችኦ እናደርጋለን ምን ከሆነ value compute ያደረግነው if the computed p value if the computed I mean t valueአችን ማለት ነው t valueአችን ከስንት በታይ ከሆነች ለዛ ማይነስ 1.753 ከዚህ በታች ከመጣ ኮምፒውተር ያደረግነው ቲ ቫልዩ ሪጀክት እናደርጋለን ማለት ነው ከዛ አልተርኔቲቭ ሃይፖቴሲሳችን አክሴፕት ይደረጋል ማለት ነው እሺ በዚህ ወይ ነው ዲሲሽን ሩላችን የምታወጡት ከዛ ሶስተኛው ኮምፒውት ዘ ቴስት ስታቲካል ቫልዩ ነው ስለዚህ አሁን ቲ ፎርሙላን ተጠቅመን ኮምፒውት እናደርጋለን ሳምፕል ስታቲክሳችንን ማለት ነው ስለዚህ ቲያችን ምንድነው ፎርሙላው ሳምፕል ሚን አለ ሲቀነስ ፖፑሌሽን ሚን ሲካፈል ስታንዳርድ ኤረር ማለት ነው እዚህ ጋር የምንጠቀመው ሳምፕል ስታንዳርድ ዲቪዬሽን ነው ኦቨር ራዲካል ኤን እናደርጋለን ስለዚህ ይሄንን ስንሰራው ስንት ይመጣል ማለት ነው ሳምፕል ሚናችን ስንት ተሰጥቷል ከዛ እዚህ ጋር 75 ወርድ ነው በአቨሬጅ ተብሏል 75 ሲቀነስ ፖፑሌሽን ሚኑ 80 ነው ሲካፈል ሳምፕል ስታንዳርድ ዲቪዬሽናችን ስንት ነች 10 ነች ኦቨር ራዲካል ኤን ስንት ነው 16 ነው የተሰጠን ማለት ነው ስለዚህ ይሄንን ኮምፒውት ማድረግ ነው ማለት ነው 75 ሲቀነስ 80 ማይነስ 5 ሲካፈል ለ10 ኦቨር ራዲካል 60 ስናደርገው የሚመጣው -2 ነው ቫልዩ ማለት ነው ስለዚህ -2 ደግሞ ከማያንሳል ከ1.753 ነው የመጣለና ክሪቲካል ቫልዩአችን ከሱ ያንሳል ማለት ነው
ስለዚህ ሪጀክት ነው የምናደርገው ኤች ኖትን ማለት ነው። ኤች ዋን አክሴፕት የምናደርገው ወይም ከ80 በታች ነው ፐር ታይፕ የሚጽፉት። ስለዚህ መቀጠር የለባቸውም ብለን ኮንክሉድ ማድረግ ይቻላል ማለት ነው። ከዛ ሹድ ዘ ዲን ኦፍ ዘ ስኩል ሃየር ዘ ግራጁዌት መቅጠር አለበት ወይ ነው የሚለው። ስለዚህ ግራጁዌቶቹን ነው የሚለው። እዚህ ጋር ምንድን ነው የሚሆነው? ዲሲሽናችን ምንድን ነው የሚሆነው? ሪጀክት ኤች ኦ ነው። ሪጀክት እናደርጋለን። ምንን? ኤች ኦ ሪጀክት ይደረጋል። ዲሲሽናችን ይሄ ነው። ምክንያቱም ማይነስ ቱ ከምን ስለሚያንስ ከማይነስ 1.753 ወይም በሪጀክሽን ሪጅኑ ላይ ስለሚገኝ ማለት ነው። ምክንያቱም ይሄ ቢሆን ቴብሉ እዚህ አካባቢ ማይነስ 1.753 እዚህ አካባቢ ቢሆን ማይነስቱ ወደዚህ ነው የመጣብን ማለት ነው። ማይነስቱ እዚህ አካባቢ ቢሆን ሪጀክሽን ሪጅናችን ደግሞ ይሄ ነው። ስለዚህ ማይነስቱ ሪጀክሽን ሪጅናችን ስለሆነ አክሴፕት አናደርገውም ማለት ነው። ስለዚህ ኮንክሉዥናችን ምን ይሆናል ማለት ነው? ዱ ኖት ሃየር ዘ ግራጁዌት ነው ማለት ነው። ስለዚህ ግራጁዌቶቹን መቅጠር የለበትም ብለን ኮንክሉድ እናደርጋለን። እሺ ፕሮብሌም ስር ላይ ስንመጣ the Bright Manufacturing Company claimed that at least 80% of the company executives carries briefcases produced by its የሚለው a random sample of 900 executives showed that 675 of them carried these briefcases at 0.05 level of significance. Is there evidence that the proportions of the company executive carried briefcases produced by it is ለዛን 80% ነው። ስለዚህ አሁን እዚህ ጋር ስለ ፕሮፖርሽን ነው የሚያወራው። ስለዚህ አምስቱን ስቴፖች ተጠቅመን እንድንሰራው ነው የተጠየቀው ማለት ነው። ስለዚህ ስቴፕ 1 ላይ ምንድነው የምናደርገው? ስቴፕ 1 ላይ ሃይፖቴሲሳችንን ነው የምናወጣው። ሃይፖቴሲሳችንን ስናወጣ ምንድነው ፖፑሌሽን ፕሮፖርሽን ስለሆነ እዚህ ጋር አትሊስት 80% ስለተባለ ምንድነው ቢያንስ ነው። ስለዚህ ከዛ እና ከዛ በላይ ያለው ይሆናል ማለት ነው። ምናችን ኤች 80% እና ከዛ በላይ የሆነው ምናችን ኤች ኖታችን ነው ይሄኛው። ሶሪ እዚህ ጋር ኤች ኖት ብላችሁ ጀምሮ ኤች ዋናችን ደግሞ ስንት ይሆናል ማለት ነው? ፒ ለዛን 80% ይሆናል ማለት ነው። ከ80% በታች ነው መሆን አለበት ብለን ነው እንትላችንና ኦልተርናቲቭ ሃይፖቴሲሳችን የምናስቀምጠው ማለት ነው። ስለዚህ ይሄንን ነው የምናረጋግጠው ማለት ነው። ስለዚህ ስቴፕ 2 ላይ ደግሞ ምን አለ? ስቴፕ 2 ላይ ምን ተሰጥቶናል? አልፋችን 0.05 ነው። ስቴፕ 3 ላይ ምናችን ነው የምንለየው? ቴስት ስታቲክሳችን በየትኛው ስታቲክስ ነው የምንሰራው ነው። ስለዚህ ቴስት ስታቲክሳችሁ የምትጠቀሙ ዜድ ነው። ምክንያቱም ሳምፕላችሁ 900 ተሰጥቷችኋል። በጣም ከመጠን በላይ ነው። ስለዚህ ዜድ ቴብል እንደምንጠቀም አወቅም ማለት ነው። ስለዚህ ዜድ ቴብል ነው የምንጠቀመው። ዜድ ቴብል እንግዲህ ስንጠቀም አሁን በፖፑሌሽን ጊዜ ነው፣ በፖፑሌሽን ፕሮፖርሽን ጊዜ ነው እንጂ በፖፑሌሽን ሚን ጊዜ አይደለም። ስለዚህ የምንጠቀመው ፎርሙላ ሳምፕል ፕሮፖርሽን ማይነስ ፖፑሌሽን ፕሮፖርሽን ኦቨር አንደር ራዲካል ኦፍ ፒኪው ኦቨር ኤን አድርገን ነው የምንሰራው ማለት ነው። ስለዚህ እዚህ ጋር ማስተዋል ያለባችሁ የሚን እና የፕሮፖርሽን ሲሆን ዲፈረንስ እንዳለው ነው። ስለዚህ ኪው ማለት እዚህ ጋር ማነች 1 ማይነስ ፒ አድርጋችሁ ነው የምትሰሩት ማለት ነው። ስለዚህ ስቴፕ 4 ላይ ምንድነው ዲሲሽን ሩላችን እናወጣለን ማለት ነው። ስቴፕ 4 ላይ ስንመጣ ዲሲሽን 4 ነው ሚን ዲሲሽን ሩላችን እናወጣለን። ስለዚህ አልፋችንን ለማግኘት ምንድነው የምናደርገው? ከ0.5 ላይ 0 ምክንያቱም ዋን ቴልድ ቴስት ስለሆነ ቱ ቴልድ ቴስት ቢሆን ቀጥታ ለሁለት አካፍለን ነበር የምንወስደው። ዋን ቴልድ ቴስት ስለሆነ ከ0.5 ላይ ቀንሳለሁ ማለት 0.05 ማለት ነው። ስለዚህ አልፋችን ስንት ይሆናል ማለት ነው? 0.45 ነው ስንቀንሰው። ስለዚህ 0.45ን ቴብል ላይ ሄዳችሁ ስታነቡ አልፋችሁም እኮ ነው -1.65 ነው። የሌፍቷን ነው የምንወስደው፣ ራይቱን አንወስድም። ስለዚህ -1.65 ይመጣል ማለት ነው። ከዛ እቺን ካስክሪቲካል ቫልዩ ዲሲሽን ሩል ላይ ማውጣት እችላለሁ ማለት ነው። ስለዚህ ዲሲሽን ሩላችን ምን ይሆናል ማለት ነው? ሪጀክት ኤች ኦን ማድረግ እንችላለን ነው። ኢፍ the computed dead value ምን ከሆነ to the left ወይም ለዛን ኦፍ -1.65 ከዚህ ያነሰ ከሆነ ኮምፒውተር አድርገን ያመጣነው ቫልዩ ሪጀክት ማድረግ ይችላል ማለት ነው። ምንን ኤች ኖቴን ማለት ነው። ስለዚህ ስቴፕ 5 ላይ ቀጥታ ሄደን ኮምፒውተር እናደርጋለን ማለት ነው። ምናችንን ዜድ ቫልዩአችንን ማለት ነው። ስለዚህ የተሰጠን ጊቭን ማን አለ? ኤን 900 ነው። ኤን 900 ተሰጥቷል። ኤክስ አለ። ኤክስ ደግሞ ማነች? እቺ 675 ማለት ነው። ስለዚህ 675 ተሰጥተናል ሳምፕላችን ማለት ነው። ስለዚህ የሳምፕሉን ምን እፈልጋለሁ ማለት ሚኑ ነው። የፖፑሌሽን ፕሮፖርሽን አለ፣ የሱ ሚን እፈልጋለሁ ማለት ነው። የፖፑሌሽን ፕሮፖርሽን ነው ሳምፕል ሚን ሳይሆን ፖፑሌሽን ፕሮፖርሽን የ675ን ከ900 አጠቃላይ ያህሉን ከቨር አድርጓል ማለት ነው። ስለዚህ 0.9
0.75 ይሆናል ይሄ። ስለዚህ 0.75 ነው ያዝኩ። ከዛ ኪው ማግኘት አለብኝ ሌላ። ኪው ደግሞ 1 ማይነስ ፒ ነው ፖፑሌሽን ፕሮፖርሽኑ ማለት ነው። 1 ማይነስ 0.8 ይሆናል። ስለዚህ ፒያችን ስንት ይመጣል ማለት ነው? 0.2 ይመጣል ማለት ነው። ስለዚህ ፒ ቫልዩችን ከያዝኩ ወዲያ ምንድነው ቀጥታ አስገብቼ መስራት ነው ፎርሙላው ላይ ማለት ነው። ስለዚህ ዜድ ደግሞ ምንድነው ብለናል? ሳምፕል ፕሮፖርሽን ማይነስ ፖፑሌሽን ፕሮፖርሽን ኦቨር አንደር ራዲካል ኦፍ ፒኪው ኦቨር ኤን ነው ማለት ነው። ስለዚህ ሳምፕል ፕሮፖርሽናችን 0.75 አለ ሲቀነስ 0.8 አለ ሲካፈል አንደር ራዲካል ኦፍ 0.8 ሲባዛ በ0.2 ሲካፈል ለኤናችን ስንት ነው የተሰጠን? ኤንን የምንወስደው 900ችን ማለት ነው። አጠቃላይ ሳምፕሉ 900 አለ እሱን ወስዳለሁ ማለት ነው። ስለዚህ ይሄንን ኮምፒት ስታደርጉት ስንት ይመጣል ማለት ነው? ማይነስ 3.75 ነው ዜድ ቫልዩአችን የሚመጣው ማለት ነው። ስለዚህ አሁን እዚህ ጋር ነጥብ አለች 3.75 አለ። አሁን እዚህ ጋር ምንድነው በዚህ መሰረት ዲሲሽናችን ምን ይሆናል ማለት ነው? ሪጀክት ነው። ዲሲሽናችንን ስናወጣ ምንድነው የምናደርገው? ዲሲሽን ሪጀክት ኤችኦ ነው። ምክንያቱም ኮምፒት ያደረግነው ዜድ ቫልዩአችን ማይነስ 3.75 ከማ ስለሚያንስ ከማይነስ 1.65 ያንሳል። ስለዚህ ይሄ ሪጀክሽን ሪጅናችን ውስጥ ነው የሚገኘው ማለት ማይነስ 3.75 ማለት ነው። ስለዚህ ኮንክሉዥናችን ምን ይሆናል ማለት ነው? ሪጀክት ስላደረግናቸው አክሴፕት ነው የምናደርገው ኦልተርኔቲቭ ሃይፖቴሲሳችን። ስለዚህ ኮንክሉዥናችን ምን ይሆናል? the proportion of the company executives carrying a bribe cases produced by the company is less than 80% ነው። ከ80% ያንሳል ብለን ነው የምንወስደው ማለት ነው። ምክንያቱም ከ80% እንደማይበልጥ ስላረጋገጥን በዚሁ ኮንክሉዥናችሁን ማውጣት ትችላላችሁ ማለት ነው። ስለዚህ ኩዌስችን ነምበር 3 ይህን ይመስላል። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ፕሮብሌም ፎር ዘ ፎሎዊንግ ዳታ ሪፍሌክት ዘ ቾይስ ኦፍ ዲፈረንት ዲፓርትመንት ኢን ዘ ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ይላል ባይ ዘ ሳምፕል ኦፍ 200 ኢንካሚንግ ፍሬሽማን ስቱደንት። ስለዚህ 200 ሳምፕል አለ። የእነሱ ምርጫ ነው የሚያሳየን። ማኔጅመንት የመረጡ 45 አሉ፣ ፓድም 55፣ አካውንቲንግ ኤንድ ፋይናንስ 40፣ ኢኮኖሚክስ 60 አለ። ቶታል 200 የመረጡ አለ። ስለዚህ ዩዚንግ ዘ ሲግኒፊካንት ሌቭል 0.1 there is sufficient evidence to conclude that the distribution of major choices is not uniform ነው የሚለው። ስለዚህ እዚህ ጋር ምን ነው እንድናረጋግጥ የተጠየቅነው? ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ነው። ስለዚህ ኢኳሊቲ ኦፍ ሰቨራል ፕሮፖርሽንንም ለማረጋገጥ አሁን ምን ነው ካይ-ስኩዌር ነው የምንጠቀመው። ስለዚህ እሱን ተጠቅመን እንትን እንላለን ማለት ነው፣ እናረጋግጣለን ማለት ነው። ስለዚህ ስቴፕ 1 ላይ ምንድነው የምናደርገው? አንደኛ ስቴፕ ኑል እና ኦልተርኔቲቭ ሃይፖቴሲስ እናወጣለን። ኤች ኖታችን ስለዚህ ምንድነው የሚሆነው? ኦልተርኔቲቭ ኑል ሃይፖቴሲሳችን ኦል ዲፓርትመንት ምን አላቸው ነው የምንለው? ኢኳል ፕሮፖርሽን አላቸው ነው የምንለው። ኦል ዲፓርትመንት ብላችሁ መጻፍ ትችላላችሁ። ኦል ዲፓርትመንት ሃብ ኢኳል ፕሮፖርሽን አላቸው ማለት ትችላላችሁ። እኔ ለማሳጠር ፒ1 እኩል ነው ፒ2 እኩል ነው ፒ3 እኩል ነው ፒ4 አደርጋለሁ ማለት ነው። ፒ4 አደርጋለሁ። ከዛ ኤች1 ኦልተርኔቲቭ ሃይፖቴሲሳችን ስትዋጡ ደግሞ ምንድነው? ኦል ዲፓርትመንት does not have equal probability ነው ማለት ነው። ስለዚህ እኩል ፕሮባቢሊቲ የላቸውም ብለን እናስባለን ማለት ነው። ስለዚህ ወይም ሁሉም ላይሆን ይችላል፣ አንዱ ራሱ ከጎደለ ያሟላል ማለት ነው። ስለዚህ ኦል ዲፓርትመንትስ does not have equal probability ብላችሁ መጻፍ ትችላላችሁ ማለት ነው። ስለዚህ በዚህ ወይ ምናችን እናወጣለን? ኦልተርኔቲቭ እና ኑል ሃይፖቴሲሳችን ነው። ስለዛ ስቴፕ 2 ላይ የምናልፈው ወዴት ነው? ክሪቲካል ቫልዩአችንን እንፈልጋለን እና ዲሲሽን ሩላችንን እናወጣለን ማለት ነው። ስለዚህ መጀመሪያ ምንድነው ዲግሪ ኦፍ ፍሪደማችን ማግኘት አለብን። ስለዚህ ዲግሪ ኦፍ ፍሪደማችን ለማግኘት ምንድነው ነምበር ኦፍ ካታጎሪያችንን አለ። ነምበር ኦፍ ካታጎሪያችን ስንት ነው? 1 2 3 4 ካታጎሪ ነው ያለን። ስለዚህ 4 ሲቀነስ 1 ነው። ነምበር ኦፍ ካታጎሪ ሲቀነስ 1 ነው በዚህ ኬዝ የምናደርገው ስንሰራ ማለት ነው። ስለዚህ ዲግሪ ኦፍ ፍሪደማችን ስንት ይመጣ? 3 ዲግሪ ኦፍ ፍሪደም አለን። ከዛ ሲግኒፊካንት ሌቭላችን ስንት ነው? 0.1 አለ። ከዛ ክሪቲካል ካይ-ስኩዌር ቫልዩአችንን መፈለግ ነው ማለት ነው። ከምን ላይ? ከቴብል ላይ ካይ-ስኩዌር ኦፍ 0.1 ላይ ዲግሪ ኦፍ ፍሪደሙ 3 ሲሆን ስንት ነው የሚለውን ሄዳችሁ ከቴብል ማንበብ ነው። ከቴብል ቫልዩ ስታነቡት 6.251 ነው የሚመጣው። ከዛ ይሄንን ቫልዩ ከያዝን ወዲያ ምንድነው ዲሲሽን ሩላችንን ማውጣት እንችላለን ማለት ነው። ስለዚህ ዲሲሽን ሩላችን ምን ይሆናል ማለት ነው? ሪጀክት
ኤችኦ ነው። ሪጀክት ኤችኦ ኢፍ ኮምፒውተር ካይ ስኩዌራችን ከምን ከበለጠ ከ6.2 ከዚህ ጋር ካለው ቫልዩ ከ6.251 ከበለጠ ሪጀክት ማድረግ እንችላለን ሳምፕል ካይ ስኩዌራችንን። አለበዛ ዳዝ ኖት ሪጀክት ኤችኦ ነው ማለት ነው። ስለዚህ ይህንን ነው የምናረጋግጠው ማለት ነው። ስለዚህ አሁን ኮምፒውት ማድረግ እንችላለን ምናችንን። ቀጣይ ስቴፓችን ምን ይሆናል ማለት ነው? ኮምፒውት ቴስት ስታቲክስ ቫሉያችንን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ኦብዘርቭድ ፍሪኩዌንሲያቸው ተሰጥቶናል። ሁሉም እዚህ ጋር አለ። ስለዚህ ኤክስፔክትድ ፍሪኩዌንሲያቸውን ማግኘት አለብን። ኤክስፔክትድ ፍሪኩዌንሲያቸውን ለማግኘት ምንድነው የምናደርገው? አጠቃላይ ስንት ናቸው? 200 ናቸው ተብሏል። ስለዚህ ቶታል ስቱደንቱን ለቶታል ነምበር ኦፍ ዲፓርትመንት እናካፍላለን ማለት ነው። ስለዚህ ቶታል ነምበር ኦፍ ስቱደንቶች ስንት ነው? 200 ነው። ቶታል ነምበር ኦፍ ዲፓርትመንቱ ስንት ነው? 4 ነው። ስለዚህ ኤክስፔክትድ ፍሪኩዌንሲያቸው 50-50 ነው ማለት ነው። ሁሉም እኩል ይሆናሉ ብለን ስላሰብን ስለተነሳን ኑል ሃይፖቴሲሳችን ላይ 50-50 ኤክስፔክትድ ፍሪኩዌንሲ ይኖራቸዋል ብለን ነው የምንገምተው ማለት ነው ባጭሩ። ስለዚህ ኤክስፔክትድ ፍሪኩዌንሲ ካገኘን የእያንዳንዱን ካይ ስኩዌር ካልኩሌት ማድረግ እንችላለን። ከዛ የእያንዳንዱን ካይ ስኩዌር ፈልገን መደመር ማለት ነው የሚጠበቅብን። ስለዚህ መጀመሪያ የማንን እንስራ? የማኔጅመንት እንስራ። የማኔጅመንትን ስንሰራ ስንት ነው? 45 አለ። ምናችን ነው 45? ኦብዘርቭዱ ማለት ነው። ስለዚህ የምናደርገው ምንድነው? ኦብዘርቭድ ሲቀነስ ኤክስፔክትድ ሆል ስኩዌር ሲካፈል ለኤክስፔክትድ ነው የምናደርገው ማለት ነው። ኤክስፔክትድ ፍሪኩዌንሲ ከዛ ይሄ ካይ ስኩዌራችን አለ የአንዱ ነው። ከዛ የአራቱን በዚህ ወይ ካልኩሌት አድርገን መደመር ማለት ነው። የምንሰራው መደመር ነው ማለት ነው። ስለዚህ እዚህ ጋር ቫልዩን ማስገባት እንችላለን። አሁን ስናስገባው ስንት ይሆናል ማለት ነው? 45 ሲቀነስ ኤክስፔክትዱ የሁሉም 50 ነው። ይህንን ስኩዌር አደርጋለሁ ሲካፈል ለ50 አደርጋለሁ ለኤክስፔክትዱ ማለት ነው። ስለዚህ ስንት ይሆናል የማኔጅመንት ማለት ነው? 45 ሲቀነስ 50 ማይነስ 5 ስኩዌር 25 ሲካፈል ለ50 0.5 ይመጣል ማለት ነው። ይሄ የማኔጅመንት ነው። ቀጣው ደግሞ የማንን እንስራ? የፓድም እንስራ። እሺ ፓድም ላይ ስንመጣ ደግሞ ስንት ነው? 55 አለ። 55 አለው 55 ሲቀነስ 50 ዘሆል ስኩዌር ኦቨር 50 እናደርጋለን ማለት ነው። ስለዚህ 55 ሲቀነስ 50 5 ስኩዌር 25 ሲካፈል ለ50 አሁንም 0.5 ይሆናል ማለት ነው። ሌላ ደግሞ የቀጣይ ማን ነው? የአካውንቲንግ ኤንድ ፋይናንስ እንስራ። የአካውንቲንግ ኤንድ ፋይናንስ ስንሰራው ስንት ይመጣል ማለት ነው? 60 ሲቀነስ 50 ስኩዌር ሲካፈል ለ50 ማለት ነው። ስለዚህ ይህን ስታካፍሉ ስንት ይሆናል? 60 ሲቀነስ 10 60 ሲቀነስ 50 10 ስኩዌር 100 ሲካፈል ለ50 2 ይመጣል የአካውንቲንግ ማለት ነው። ከዛ የማንና ኢኮኖሚክስን እንስራ። ቀጣይ የኢኮኖሚክስን ስንሰራ ስንት ይመጣል? 60 አሁንም 60 ሲቀነስ 50 ስኩዌር ሲካፈል ለ50 እናደርጋለን ማለት ነው። ኤክስፔክትድ ፍሪኩዌንሲ ማለት ነው። ስለዚህ 10 አለ 10 ስኩዌር 100 ነው። 100 ለ50 2 ይሆናል የኢኮኖሚክስ ማለት ነው። ስለዚህ አሁን ሳምፕል ካይ ስኩዌራችን ምን ይሆናል ማለት ነው? የሁሉንም ኤክስፔክትድ እየሰራነው ካይ ስኩዌር መደመር ማለት ነው። ስለዚህ ካይ ስኩዌራችን ምን ይሆናል ማለት ነው? የፓድም እና የማኔጅመንት 0.5 አለ። ሁለቱን እደምራለሁ። የአካውንቲንግ እና ኢኮኖሚክስ ደግሞ 2 አለ ማለት ነው። ስለዚህ አራቱን እደምራለሁ ማለት ነው። ኢኮኖሚክስ እና አካውንቲንግ 2 አለ። ከዛ 4 ይመጣልኛል። የፓድም እና የማኔጅመንት ደግሞ ምንድነው? 0.5 1 አለ። ስለዚህ አጠቃላይ ስንት መጣ ማለት ነው? ሳምፕል ካይ ስኩዌራችን 5 መጣ ማለት ነው። ስለዚህ መጀመሪያ ቅድም ሰርተን ያመጣነው ካይ ስኩዌር ስንት ነበር? 6.25 ነው። ስለዚህ ሳምፕል ካይ ስኩዌራችን ከምኑ አይበልጥም ማለት ነው? ከ6.251 አይበልጥም። ስለዚህ ሪጀክት አናደርግም ኤችኦአችን ማለት ነው። ግን ከ6.251 በልጦ ቢሆን ሪጀክት እናደርግ ነበረ ነው ማለት ነው። ስለዚህ ዲሲሽናችን ምንድነው የሚሆነው ማለት ነው? ዲሲሽናችን ዳዝ ኖት ሪጀክት ኤችኦ ማለት ነው። ኤችኦን ሪጀክት አናደርግ ምክንያቱም ሳምፕል ካይ ስኩዌራችን ከ6.251 ስላልበለጠልን ማለት ነው። በልጦ ቢሆን ሪጀክት እናደርግ ነበረ ነው። ስለዚህ ሪጀክት ኤችኦን አላደረግንም ማለት እኩል የሆነ እንትላላቸው ማለት ነው። 50-50 ነው ማለት ነው የመጣው። እኩል የሆነ ነምበር ኦፍ ስቱደንት አላቸው ማለት ነው ብለን ነው ኮንክሉድ የምናደርገው ማለት ነው። ምክንያቱም ይለያያል ብለን የምናደርገው ምን ነበረ? ኤችኦንን አክሴፕት ብናደርግ ነበረ ነው። ስለዚህ ሁሉም ዲፓርትመንት እኩል ፕሮባቢሊቲ ያላቸው ብለን ነው ኮንክሉድ የምናደርገው ማለት ነው። ስለዚህ በዚህ ወይ ይሄ ጥያቄ የሚሰራው ማለት ነው። ቀጣይ ፕሮብሌም 5 ላይ ስንመጣ a video game developer is testing new games on 3 different groups. Each group represents a different target market for the game ይላል። The developer collects score from random samples from each groups.
the result are shown in the table ነው የሚለው። ስለዚህ ከሶስት ዴቨሎፕ ለማድረግ ስለሆነ ከሶስት ግሩፖች የሰበሰበውን ነው እዚህ ጋር የተሰጠን። ከግሩፕ ኤ 100 130 900 ከግሩፕ ቢ 150 140 160 ከግሩፕ ሲ ይሄ ተሰጥቷናል ማለት ነው፣ ሳምፕሎቻችን ማለት ነው። ስለዚህ እስከዚህ ጋር ድረስ ነው እስከ 120 ያለ። በዚህም እነዚህ ሳምፕል ናቸው እንዳለ የተሰጡን። እሺ ከዛ አሁን ሰማቸው ስንት ነው ተብሏል? 550። በቃ ሚኑን ሰርቶታል እዚህ ጋር ቫሪያንሱንም ሰርቶታል ማለት ነው። ስለዚህ ከዛ ምንድነው የተጠየቀው? ዩዚንግ 1% ኦፍ ሲግኒፊካንት ሌቭል ስቱት ዘኑል ኤንድ ኦልተርኔቲቭ ሃይፖቴሲስ ነው። ስለዚህ አሁን እዚህ ጋር ማንን ነው? አኖቫ ላይ ነው ያለው ይሄ ጥያቄ። ምክንያቱም አኖቫ ምንድነው ኢኳሊቲ ኦፍ ሰቨራል ሚንን ነው የምናረጋግጠው። ከዛ ከካይ ስኩዌር የሚለየው ካይ ስኩዌር ላይ ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ነው የምናረጋግጠው። እዚህ ጋር ደግሞ ኢኳሊቲ ኦፍ ሰቨራል ሚን ነው። ይሄ ለሚን ነው፣ ያኛው ለፕሮፖርሽን ስለሆነ ነው ዲፈረንሳቸው። ስለዚህ እዚህ ጋር መጀመሪያ ኦልተርናቲቭ እና ኑል ሃይፖቴሲስ እናውጣ ማለት ነው። ስለዚህ ኑል ሃይፖቴሲሳችን ምንድነው ብለን የምንሄደው ሚናቸው እኩል ነው ነው። ስለዚህ ሚኗን እኩል ናቸው ብለን ነው፣ ካልሆነ አይደሉም እንላለን ማለት ነው። ሚን ዋን ከምለው ሚን ኤ የቢ ያለ ፖፑሌሽን ሚን እኩል ነው ከፖፑሌሽን ሚን ሲ ጋራ ብዬ ኤች ዋን አወጣለሁ። ኤች ዋን ስለዚህ ምንድነው ኤች ዋን የፖፑሌሽን ሚኗን የኤ የቢ እና የሲ ኢዝ ኖት አር ኖት ኢኳል ብዬ ኤች ዋን እንጽፋለሁ። ቦርድ ጻፉት እናንተ ሚኗን ሚንቱ እና አይ ሚን ኦፍ ኤ ግሩፕ ቢ እና ግሩፕ ሲ አር ኖት ኢኳል ማለት ትችላላችሁ። በወርድ ጻፉት። እሺ ከዛ ክሪቲካል ዲተርማይን ክሪቲካል ቫልዩ ኤንድ ዲሲሽን ሩል ነው የተጠየቀው። ስለዚህ ክሪቲካል ቫልዩ ፈልገን ዲሲሽን ሩል እንድናወጣ ነው። ስለዚህ እዚህ ጋር አልፋ ስንት ተሰጥቶናል? 0.01 ተሰጥቶናል። ቪዋን መፈለግ አለብን። እዚህ ጋር ቪዋናችን ምንድነው የሚሆነው? ኬ ማይነስ ዋን ማለት ነው። ስለዚህ ኬያችን ስንት ነው? 3 ነው። ምክንያቱም 3 ካታጎሪ ነው ያለን። 1 2 3 ካታጎሪ ስላለን 3 ሲቀነስ 1 2 ይሆናል ቪዋን። ከዛ ማን እንፈልጋለን? ቪቱን እንፈልጋለን። ቪቱ ደግሞ ምንድነው? ቪቱ ማለት ኤን ቶታል ማይነስ ኬያችን ይሆናል ማለት ነው። ስለዚህ እዚህ ጋር የምናደርገው ደግሞ ምንድነው? ኤን ቶታላችን ማለት አጠቃላይ ያለን ዳታ ማለት ነው። ሳምፕላችን ስንት ነው? እዚህ ጋር ያለን የአንዱ ብቻ ያንን 80 አያካትትም እስከ 100 ያለው ማለት ነው። ስለዚህ 1 2 3 4 5 አለ፣ የዚህኛውም 5 አለ፣ የዚህኛውም 5 አለ። ስለዚህ 15 ይሆናል ማለት ነው። በአጠቃላይ 15 ሲቀነስ ካታጎሪያችን ስንት ነው? 3 ነው። ስለዚህ 12 አለ ማለት ነው። ስለዚህ ቪ1 እና ቪ2 አገኘን። ከዛ ምንድነው ኤፍ ቴብልን ነው የምንጠቀመው በዚህ ጊዜ ማለት ነው። ስለዚህ ኤፍ ኦፍ 0.01 ከዛ ቪ1 ስንት ነች? 2 አለች፣ ቪቱ 12 አለ ማለት ነው። ስለዚህ የዚህን ቫሉ ማወቅ አለብን ማለት ነው። ከዛ ይሄንን ቫሉ ከቴብል ላይ ሄዶ መፈለግ ነው። ስለዚህ የዚህ ቫሉ የሚመጣው ስንት አካባቢ ነው? 6.9 ይሆናል ማለት 6.9 ይመጣል ማለት ነው። እዚህ አካባቢ ነው 6.9 ነው ቫሉ የቴብል ቫሉ። ስለዚህ ዲሲሽን ሩላችን ምን ይሆናል ማለት ነው? ሪጀክት የምናደርገው ኢፍ ዘ ኮምፒውትድ ቫሉ ኦፍ ኤፍ ግሬተር ዛን ከዚህ ከ6.92666 በላይ ከሆነ ኤፋችን ከ6.92666 በላይ ከሆነ ሪጀክት እናደርጋለን። አዘርዋይዝ አክሴፕት ነው የምናደርገው ማለት ነው። ስለዚህ በዚህ ወይ ነው የምንሰራው ማለት ነው። ከዛ ኮምፒውት ማድረግ ነው የሚጠበቅብን ምናችንን ኤፍ ቫሉያችንን ማለት ነው። ስለዚህ ኮምፒውት ለማድረግ ደግሞ ምንድነው ኤፍ ማለት ሚኒ ስኩዌር ቢትዊን ኦቨር ሚኒ ስኩዌር ዊዝን ነው ፎርሙላ። ስለዚህ ሁለቶቹ መጀመሪያ ለየብቻቸው ካልኩሌት መደረግ አለባቸው። ስለዚህ ሁለቱን ለየብቻ ካልኩሌት አድርገን ነው ቫሉያችንን ማስቀመጥ የምንችለው። ስለዚህ መጀመሪያ ለየብቻ እንፈልጋቸው ማለት ነው። ስለዚህ ሚኒ ስኩዌር ቢትዊናችን ምን ይሆናል ማለት ነው? ፎርሙላው የሚኒ ስኩዌር ቢትዊን አለ መጀመሪያ ራሱ ሰሜሽን ኦፍ ኤን ጄ ኢንቱ ሚናችን አለ እና ግራንድ ሚኑ ዘ ሆል ስኩዌር ይደረግና ለምኑ ይካፈላል? ለኬ ማይነስ 1 ካታጎሪያችን ማለት ነው። ሲቀነስ 1 እናካፍለዋለን። ስለዚህ ይሄንን ኮምፒውት ስናደርገው ስንት ይመጣል ማለት ነው? ረጅም ነው ፕሮሰሱ። ኤንን የምንጠቀመው ማለት ነው እዚህ ጋር 5 ነው የምንጠቀመው። 5 ስለሆነች ኤናችን የምንወስደው ምንድነው የአንዱን ነው። እዚህ ጋር ኤናችን 5 አለ፣ 5 እንወስዳለን። ከዛ ኬያችን ደግሞ ስንት እንወስዳለን? 3 እንወስዳለን ማለት ነው። ስለዚህ ሰሜሽናችንን ስንሰራ
ኤን እዚህ ጋር እንደ የአንዷን ካታጎሪ ስለምንወስድ ነው 5 የምናደርጋት። ከዙሳን እንወስዳለን። በእያንዳንዱ ሚን አለ ግራንድ ሚን አካፍለን። ስለዚህ መጀመሪያ ምንድነው ግራንድ ሚን መገኘት አለበት። ስለዚህ ግራንድ ሚናችን ለማግኘት ምንድነው እዚህ ጋር የምናደርገው ይሄኛው ግራንድ ሚናችን ካልኩሌት ብናደርገው የሶስቱ ሚን እዚህ ጋር 110 130 እና 152 ደምረን ለ3 ማካፈል ማለት ነው ግራንድ ሚናችን። ስለዚህ 110 ሲደመር ለ130 ሲደመር 152 ሲካፈል ለ3 ማለት ነው። ስለዚህ ይህን ሲሰሩት ስንት አካባቢ ነው የሚመጣው? 130.67 ይሄ ግራንድ ሚናችን ነው። ስለዚህ ይሄ 130.67ን ለእያንዳንዱ ምንድነው ከእያንዳንዱ ሚን ላይ ትቀንሳላችሁ። ከእያንዳንዱ ሚን ላይ እየቀነሳችሁ ምን ታደርጋላችሁ? ስኩዌር ታደርጋላችሁ። ከዛ በማን ነው የምታበዙት? በ5 ነው የምታበዙት። እዚህ ጋር ኤንጄ ማለት 5 ነች። 5 ሁሉንም ታበዛለች ማለት ነው ስኩዌር እያደረጋችሁ። ስለዚህ በዛ ወይ ነው የሚሰራው ሚኒ ስኩዌር ቢትዊናችን ማለት ነው። ስለዚህ ሚኒ ስኩዌር ቢትዊን እዚህ ጋር አልስቱ 5 ኢንቱ የመጀመሪያው ሚን ስንት ነው? 110 ሲቀነስ ስንት ይሆናል? 130.67 ሆል ስኩዌር እያደረግን ስንቀጥለው ማለት ነው። ከዛ እንደዚህ እያደረግን እንሰራዋለን። እንደዚህ እያደረግን ስንሰራው የሚመጣው እዚህ ጋር ይሄ ይመጣልናል ማለት ነው። ሚኒ ስኩዌር ቢትዊናችን 5 አለ ኢንቱ 110 ሚናችን አለ ግራንድ ሚኑ አለ። ሁለተኛው ሚን አለ ግራንድ ሚናችን አለ። ሶስተኛው ሚን አለ ግራንድ ሚን አለ። ስኩዌር እያደረግን በ5 አብስተን ከዛ ለስንት ማካፈል ነው የሚጠበቅብን? ኬ ማይነስ 1 ነች። ኬ ማይነስ 1 ደግሞ ስንት ነች? 3 ቀነስ 1 ማለት ነው። 2 እናደርገዋለን። ከዛ ሚኒ ስኩዌር ቢትዊናችንን ካልኩሌት ማድረግ ነው የሚጠበቅብን ማለት ነው። እዚህ ጋር 5 ወደዚህ ጋር 5 አለች። ኮፊሽንቷ 5 ነች። እሷን አስገቧት። ረስቻ ነው እዚህ ጋር ስጽፍ። ከዛ እሱን አስገብታችሁ ካልኩሌት ስታደርጉ ስንት ይመጣል ማለት ነው? ሚኒ ስኩዌር ቢትዊናችሁ 2206.66 ይመጣል ማለት ነው። ከዛ ደግሞ ሚኒ ስኩዌር ዊዝናችን ያስፈልገናል። ይሄ ቢትዊናችን ነው። ሚኒ ስኩዌር ዊዝናችን ለማግኘት ደግሞ ሰሜሽን ኦፍ አይ ስታር ፍሮም 1 አፕ ቱ ኬ ኤንጄ ማይነስ 1 ስለዛ ቫሪያንሱን ነው ስኩዌር የምናደርገው እዚህ ጋር ደግሞ ማለት ነው ኦቨር ኤንቲ ማይነስ ኬ ይሆናል ማለት ነው። ስለዚህ እዚህ ጋር 5 ነበር። 5 ሲቀነስ 1 5 ሲቀነስ 1 5 ሲቀነስ 1 ለሁሉም እጠቀማለሁ ማለት ነው። ከዛ ምናቸው ነው ቫሪያንሳቸው ነው ስኩዌር የማደርገው ማለት ነው። ስለዚህ ቫሪያንሳቸው ደግሞ ተሰጥቷል። እዚህ ጋር ቴብሉ ላይ ተመልሰን ብናየው እዚህ ጋር የተሰጠ ማለት ነው። እዚህ ጋር ቫሪያንሱ 250 1000 እና 1270 ተሰጥቶናል። እሱን መጠቀም ነው ማለት ነው። አውርደን መጠቀም ነው። እንጠቀመው ስንት ይሆናል ማለት ነው? 5 ሲቀነስ 1 ኢንቱ የመጀመሪያው ቫሪያንስ 5 ሲቀነስ 1 ኢንቱ የሁለተኛው ቫሪያንስ 5 ሲቀነስ 1 ኢንቱ የሶስተኛው ቫሪያንስ አድርጌ እሰራለሁ። ከዛ እዚህ ጋር ደግሞ የምንጠቀመው ኤንቲ ማይነስ ኬ ነው። ቅድሙ ላይ ኬ ማይነስ 1 ነው። ሚኒ ስኩዌር ቢትዊን ከሆነ ዊዝን ከሆነ ኤንቲ ማይነስ ኬ ይሆናል ማለት ነው። ስለዚህ 15 ሲቀነስ 3 12 ይሆናል ማለት ነው። ከዛ ይህንን ቫልዩን ስትሰሩት ስንት ይመጣል? 840 ይመጣል ማለት ነው። ስለዚህ ሚኒ ስኩዌር ዊዝን አገኘን። እዚህ ጋር ሚኒ ስኩዌር ቢትዊን አገኘን። ስለዚህ ሁለቱም ማካፈል ይሆናል ማለት ነው። ስለዚህ እዚህ ጋር ኤፍ ቫልዩአችን እናገኛለን ማለት ነው። 2206.66 ለ840 ስናካፍለው 262 አይ ሚን 2.627 ይመጣል ማለት ነው። ስለዚህ ቫልዩአችን ምን ሆነ ማለት ነው? ዲሲሽናችን ምን ይሆናል ማለት ነው? ዳዝ ናት ሪጀክት ኤችኦ ነው። ምክንያቱም ኮምፒት ያደረግነው ኤፍ ቫልዩአችን ከማ ስለማይበልጥ ከመጀመሪያ ከቴብል ላይ ካነበብነው ስለማይበልጥ ማለት ነው። ምክንያቱም 2.627 ለዛን ከስንት ስለሚሆን ከ6.9266 ማለት ምክንያቱም መጀመሪያ ሴት ስናደርግ ከዚህ በላይ ከሆነ ነው ሪጀክት የምናደርገው፣ ከዚህ በታች ከሆነ ሪጀክት አይደረግም ብለን ስላደረግን እዚህ ጋር ዳዝ ኖት ሪጀክት ይሆናል ማለት ነው። ምናችን ዲሲሽናችን ማለት ነው። ስለዚህ እዚህ ጋር ባጭሩ ማወቅ ያለባቸው አሁን በቃ ካይ ስኩዌር ሲሆን የትኛውን ፎርሙላ ነው የምጠቀመው? ካይ ስኩዌር ሲሆን ምንድነው የምናደርገው? የኢኳሊቲ ቢትዊን ሰቨራል ፕሮፖርሽን እናረጋግጥበታለን። ኢንዲፔንደንስ ያለ ኢንተርዲፔንደንስ ናቸው። ዲፔንደንስ የሚለውን እናረጋግጣለን እና ጉድነስ ኦፍ ፊት ቴስት የሚባል አለ። የባይኖሚያን ፖይዘን እና አንደኛው ምንድን ነበር? ኖርማል ዲስትሪቢዩሽንም እናረጋግጣለን ማለት ነው ያ በተሰጠን ዳታ መሰረት። ከዛ ደግሞ ምንድነው አኖቫ ነው። አኖቫ ከሆነ ደግሞ የምንጠቀመው ምንድነው አናላይስ ኦፍ ቫሪያንስ ስለሆነ ኢኳሊቲ ኦፍ ሰቨራል ሚን ነው። ሰቨራል ሚኖች መካከል ያለውን ኢኳሊቲ እናረጋግጣለን። በተጨማሪ ቫሪያንስንም የምናረጋግጠው በአኖቫ ነው። አኖቫን ተጠቅመን ነው ማለት ነው። ስለዚህ ይህንን ከለያችሁ ፎርሙላቸውን መያዝ ነው የሚጠበቅባችሁ። ከዛ በስቴፑ መሰረት እያስገባችሁ መቀጠል ነው ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት ማለት ነው። ስለዚህ ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።